አሁን አንዳንድ እፎይ ማስረጃው ምናምን ብሎ እያወጣ ሲናገራቸው ማያቸው አንዳንድ ቃላቶች አሉና እነዛ ነገሮች ቁርአን ላይ የተጻፉ ከሆኑ የቱ ጋር እኔ ምን ብዬ ልጠቅሳችሁ እችላለሁ? ያን ሲጠቅስ አንድ ሰው ተሳደበ ከተባለ ብዬ ነው። ለምሳሌ አሁን እኔ ባልጠራው ደስ ይለኛል፣ ግን የሆነ ጊዜ ምዕራፍ ምናምን ብትጠይቀኝ ላላወጣልህ ላልነግርህ እችላለሁ። ምክንያቱም እኔም ከሱ ስለሆነ የሰማሁት ሐሳቡ ብቻ ነው። ግን ምንድነው እሱ አሁን ለምሳሌ የሆነ ጊዜ ላይ ነብዩ የወንድ ልጅ ብልት ይጠባ ነበር የሚል ነገር ሲናገር ሰምቼው ከምዕራፍ ማስረጃ ምናምን ሲባል ከዚህ ብሎ ሲናገር እሱ ሰምቼዋለሁ። አሁን ይሄ ነገር ካለ ቢጠቀመው ተሳደበ ይባላል? አይ ችግር የለውም አይባልም ነበር። ነገር ግን ውሸት ነው። አሁን ላሳየህ እንዳለ የሐዲስ ቃላቶች ሁሉ ይሄ ውሸት ነው ብሎ የተናገሩትን ነው ሰብስቦ የነገራቸው። ነብዩ ሰለላሁ ዐለይሂ ወሰለም የወንድ ልጅ የሚለው በነገራችን ላይ እንደው እነዛ እንኳን ያሉት እንኳን ሐዲስ ውሸት ነው ضعيف ነው ቢሆንም እንኳን እንደው የልጅ ልጃቸው ነው የሚለው የልጅ ልጃቸው የሚለው ራሱ እንደው እሱ ውሸት እንደሆነ ላሳያቸው በማስረጃ ማለት ነው። ይሄን ነው ከኔ ፊት ናና ተናገር ስለውም የነበረው መጥቶ እነዚህን መናገር አሰፈ። ለማንኛውም ላሳያቸው ተخريج حديث አሁን ላሳይህ እንደለ የሐዲስ ሊቃውንቶች ይሄንን ምን ብለው እንደገለጹት ላሳያችሁ። ያው ይታያል እዚህ ጋር ምን ይላል? حديث تقبيل النبي صلى الله عليه وسلم زبيبة الحسين لا يصح ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሁሰይንን የልጅ ልጃቸውን ማለት ነው የእርሱን ብልት ስመዋል የሚለው ሐዲስ ውሸት ነው። አልጀዋብ ያውና ከነ ማስረጃ ያቸው ነው። እዚህ ጋር ምን ይላል? የመጀመሪያው الأول أخرجه الطبراني في المعجم الكبير وابن أبي الدنيا في العيال والضياء في المختار وابن عدي في الكامل من طريق جرير عن قابوس بن أبي ضيبان عن أبيه عن ابن عباس رضي الله عنهما قال رأيت النبي صلى الله عليه وسلم فرج ما بين فخذي الحسين وقبل زبيبته. يقولنا نبي محمد صلى الله عليه وسلم የልጅ ልጃቸውን የሁሰይንን እግር ከፈቱና በልቱን ሳሙ የሚለው ተመልከቱ። وإسناده ضعيف ያውና ደካማ ማለት ነው። ይሄ ይታያል። وعلته قابوس بن ظبيان ይህ ሰውዬ ነው እንግዲህ ይሄንን ውሸት የተናገረው قابوس بن ظبيان የሚባል ሰው ይሄ ደካማ ነው። ሌላ ኢማሙ አህመድን ታውቃላችሁ? እዚህ ኢማሙ ጠበሪ ናቸው ጠበራኒ ይቅርታ፣ ይሄን ደካማ ነው ብለው የተናገሩት ኢማሙ ጠበራኒ ትልቅ የሐዲስ ሊቃውንት ናቸው። ኢማሙ አህመድ ደግሞ ይሄ የቡኻሪ አስተማሪ ነው። ይሄ ደግሞ ምነግርህ ማለት ነው። ይሄ ደግሞ ኢማሙ አህመድ የቡኻሪ አስተማሪ ሼክ ናቸው። እርሳቸው ምን አሉ? ضعفه الامام احمد ያው ኢማሙ አህመድ ضعيف ብለውታል። ደካማ ውሸት የሆነ ሐዲስ ነው። ወብን መዒን ይሄም ኢብኑ መዒን የቡኻሪ አስተማሪ ነው። እንግዲህ የቡኻሪ ትልቁ የሐዲስ ያኒ ዘጋቢ ነው። ቡኻሪ ራሱ የእርሱ አስተማሪዎች ይሄ ውሸት የሆነ ሐዲስ ነው ብለው አስጠንቅቀዋል። ضعفه الامام احمد وابن معين في كما في العلل وابن سعد في الطبقات ابن سعد يملك عنده ياونا كان منጩ ያስቀመጠ ነው። ይሄ ውሸት ነው ብለዋል። وقال ابو حاتم يعني كما في الجرح والتعديل ضعيف الحديث لين حديثه ولا يحتج به ይሄን እንደመረጃ ማቅረብ በፍጹም የማይቻል ነው የዚህን ሰው የሐዲስ انتهى. وقال ابن حبان في المجروحين ይህ ከተወገዙት መካከል ነው። كان رديء الحفظ يتفرد عن أبيه بما لا أصل له ربما رفع المراسيل وأسند الموقوف انتهى. إذنه والحديث ضعفه ابن طاهر لك اللي هو ليلانيا حديث لك ياونا ابن طاهر دك مغلوتال منجو ذخيرة الحفاظ المبان مصحف الشولي وقال ولا يتابع قابوس عليه مع ضعفه هي قابوس المبان وسو بفصل دك ما نتقر إيه المكتر بفصل ما يتشالم. وضعفه ابن حجر لك عنده ضعيف بلوتال مالتنا قالوا وضعفه النسائي إمام النسائي دك ما نو بلوتال. الثاني أخرجه البيهقي في السنن الكبرى إمام البيهقي لك عنده مهم كأند شمنا من عمت بفيت ينبري حديث لكانتنو حديث لكنو إمام البيهقي منارو في السنن الكبرى لي من طريق محمد بن إسحاق قال حدثنا محمد بن عمران قال حدثني أبي قال حدثنا ابن أبي ليلى عن عيسى عن عبد الرحمن بن أبي ليلى عن أبي ليلى قال كنا عند النبي صلى الله عليه وسلم فجاء الحسن فأقبل يتمرغ عليه فرفع عن قميصه وقبل زبيبته وإسناده ضعيف إهم لك أنه سند دكامانو علته محمد بن عبد الرحمن بن أبي ليلى
لك انه ياونا النزي كله يا حديث لقاونتوش دكاما ነው ያሉት ነው والحديث ضعفه البيهقي فقال بعد روايته له اسناده غير قوي انتهى وضعفه ابن الصلاح لك انه يهم حديث لقاو ይሄ ደካማ ውሸት የሆነ ሐዲስ ነው ብለዋል ኢማሙ አልአልባኒ ያውና የዘመናችን ታላቁ ሊቅ ኢማሙ አልአልባኒ ልክ እንደይሄን ደካማ ነው ብለው ተናግረውታል أخرجه كذلك يعني تمام في الفوائد من طريقه ابن عساكر في تاريخ دمشق من طريق محمد بن سفيان المصيصي قال حدثنا اليمان بن سعيد قال حدثنا الحارث بن عطية عن شعبة عن الحكم عن إبراهيم عن أنس بن مالك قال رأيت رسول الله صلى الله عليه وسلم يفرج بين رجلي الحسن ويقبل ذكره وإسناده ضعيف يوهم ضعيف أنجلنا النزي كله حديث نكاون تشعل جرس كلاتهم ያስጠነቀቁትና ደካማ ውሸት ነው ያሉትን ሐዲስ ነው እያመጣሰው ሲያወራ የነበረው ማለት ነው በአማርኛ ተቀይረዋለክ እንዲገባን ችግር የለውም እሺ ወደ አማርኛ ልቀይርላችሁ ይላል ያውና እሺ ያውና እዚህ ጋር ታገኙታላችሁ ምን ይላል እዚህ ጋር ያውና የመተላለፊያ ሰንሰለቱ ደካማ የሆነ ብሎ አስቀምጦታል የመጀመሪያው የሐዲሱ መተላለፊያ ሰነዱ ደካማ የሆነ ኢማሙ ጠበራኒ ቀደም ያልኳችሁ እዚህ ደግሞ ኢማሙ አህመድ ልክ እንዲሁ ምን እንዳሉ ተመልከቱ ኢማሙ አህመድ ኢብኑ መዒን ምን አሉ ደካማ አድርገው ገልጸውታል እያየሽ ነው ከኔ ጋር ነሽ መቅደስ ምትሽናንሽና አረጋግችልኝ ሁሱ ከላይ ያለው እንግሊዝ በጅማሬ ያለው እሺውና العلل እንደተገለጸው ኢማሙ አህመድ በማን የተረጎመው እዚህ ላይ ነው የተረጎምኩልሽ እኛ ነው ቋልና አረበኛውን ለአንቺ ነው እየተረጎመን ያለ ነው ወደ አማርኛን ተርጉምልኝ ስላልሽ እሺ ይሄ ነው ደካማ ብለው ገልጸውታል እያለ ነው ሌላው ልጨምርልሽ እንዳለ የሐዲስ ሊቃውንቶች ዘጋቢዎች ሁሉ ያውና ኢብኑ ሐጀር ልክ እንዲሁ ደካማ መሆኑን ገልጸው እንዲህ ብሏል ቃቡስ በአልነሳኢ ደካማ ነው ብሏል ያው የስርጭት ሰንሰለቱ ደካማ ነው ጉልለቱ መሐመድ ኢብኑ አብዱራህማን ቢን አሊ ሌላ ነው ይላል እነዚህ ሁሉ ደካማ መሆኑን የገለጹበት ነው ያ ኢማሙ አልአልባኒ ልክ እንዲሁ ተዳክሟል ብለዋል ይላል ኢማሙ አልአልባኒ የጊዜያችን ታላቁ ዓሊም ናቸው ይህም ልክ እንዲሁ አልበይሀቂ ሐዲሱን ደካማ መሆኑን ከተረከ በኋላ የስርጭቱ ሰንሰለት ጠንካራ አይደለም በማለት ተጠናቀቀ እነዚህ ሁሉ የሐዲስ መዛግብቶች ደካማ መሆኑን የተናገሩበት ነው ማለት ነው ይሄን ይመስላል እሺ ሌላ ጥያቄ አለሽ እሺ ቴንኪው እኔ ምንድነው የምጠይቅህ አሁን የምትቀበሏቸው ነው የማትቀበሏቸው ሐዲሶች አሉ ማለት ነው አሁን እንግዲህ ሷሂህ የሆኑ ሐዲሶች ትክክለኛነታቸው ተረጋገጠው ሌሎች ግን እነዚህ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ሰዎች ይዋሻቸውና ይቀጠፏቸው ናቸው ስለዚህ እነዚህ ሰዎች እነዚህ ተቀባይነት አላቸው እሺ እነዚህ ነገሮች ግን ቀርቦ ፊት ለፊት ተነጋግሮ ይሄንኛ የምንቀበላቸው ናቸው ማንቀበላቸውም ናቸው ብሎ መናገር ነው ወይስ አሁን ፎይ እነዚህ ነገሮች እየተከሰ ሲናገር አላህን ተሳደበ ወይም ነብያችን ተሳደበ ማለት ልክ አይደለም እኮ ብዬ ስላሰብኩ ነው ከዚህ በለጠ መሳደባል እንደው ገናችን ያሳየህ እየጠየቀኝ ለምሳሌ እንደዚህ ብሏል ብለህ አሁን እሱ ልክ ይቀበሉታ ብሎ የሚያምነው ሊሆን ይችላልና እኛ አንቀበለው ብሎ ማስረዳት መልካም ነው ሊሆን ይችላል ብለህ ጥሩን ግንዛቤ አይ ሰሂህ ብሎ ነው ያሳየን ሰሂህ የሚልም ማሳየቷል እሱ ግን ምንድነው አሁን ይሄንን አንተ አሁን ያነበብክልን ማን ነው የጻፈው ማን ነው የተረከው የሚለውን ሰው ነው እሺ ለማንኛውም የዛኔ ተፈርዶ ከሄደ በኋላ እሺ ጥያቄ ካለሽ ጠይቅሽ ጥያቄ የምትፈልጊው ካለ ማንኛውንም ጥያቄ መጠየቅ እፈልጋለሁ እሺ ጥያቄ ምንድነው ከሱ እኔ መጠየቅ እፈልጋለሁ ጥያቄ ምንድነው የኔን አንድ ጨርስና ልውረድ አሁንም ጥያቄ ድጋሜ ለውይይቱ መቅረብ ብትችል ብዬ ልጠይቀው የፈለኩት እሺ ድጋሜ ለውይይት እሺ የምን ውይይት
ውይይት ብትቀርቡና ብትወያዩ። ለምን አይ እፎይ ሳይሆን ሌሎች አሉ በዚህ በሐዲስና በቁርአንና በመጽሐፍ ቅዱስ ዙሪያ ላይ ከእፎይ ጋራ ብትነጋገሩ በመረጃ ብቻ ማለት የራሱን ሐሳብ በራስ ስድብ ምናምን ነገር በተነሳስቶ ሳይሆን በመጽሐፎች በቁርአን ምን ይላል፣ ሐዲስ ምን ይላል፣ መጽሐፍ ቅዱስ ምን ይላል በሚለው ዙሪያ ብትነጋገሩ መተናገር ችግር የለውም። ጥያቄ አለ? እሺ አመሰግናለሁ። ጨርሻለሁ። እሺ የቅድሙ ሐዲስ የሚለው ተቅቢል ነው አይደል? መሳም ነው የሚለው። እሱ ግን ሲጠቀምበት የነበረው አጸያፊ ነው። የሰማይና የምድር ያክል ልዩነት ነው መጥባት የሚል ነው። ይሄ ደግሞ እንደ ሐዲሱ እንኳን እንደ ዶይፍ እንኳን ባይሆን አባት ህፃን ልጅ ነው፣ ምንም ነፍስ የማያውቅ ነው። እናቶች እና አባቶች ይሄንን ነገር ማንኛውም በአሁን ሰዓት የሚያደርጉት ነው። በእጃቸው መንካት የተለያየ ነገር ልጁን ለማጫወት የሚጠቀሙት ነገር ነውና አፉን የሚመሳም የተለያየ ነገር ያደርጋሉና ምን ያገናኛል? አሁን መጥባት ከሚለው ጋር ምን አገናኝቶት ነው? ወደ ስድብ ነው ያደረገውና እሱ ሲናገር የሌሎችንም ሰዎች እንደሚያደርጉ አይነት እንድምታ ነው እየተናገረ ያለው የሚናገረው ብልግናው ማለት ነው እንጂ ህፃን ነው፣ ምንም ነፍስ ያወቀ አይደለም። ለዚህ ለስሜትም የደረሰ ልጅ አይደለም። ስለዚህ መሳምና መጥባት የተለያዩ ነገሮች ናቸው። በዚህ ይሄን ለማለት ነው። ጀዛከላሁ ኸይር ተከለ። እሺ ትጂ ሰላም ነው? ጥያቄ አለሽ? አለ። እግዚአብሔር ይመስገን። ጥያቄ ኢየሱስ ነብይ ነው የሚባል ነገር አለ። በእስልምና እንዴት ነው? ኢየሱስ በእስልምና ነብይ ነው፣ መልእክተኛ ነው። ራሱ ቃል በቃል መስሎ ከተናገራቸው መካከል ቃለ ኢኒ አብዱላህ ወአታኒ ኪታብ ወጀዐለኒ ነብያ ይላል። የአላህ ነብይ አድርጎኛል እያለ ይናገራል። አላህም በቁርአን ላይ ረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የላኩት መልእክተኛዬ ነው እያለ ይገልጸዋል። አይ መጽሐፍ ቅዱስ ላይ እንደዛ የሚል ቃል የለም። ነብይ የሚል ያው ጌትነቱን የሚናገር ብቻ ነው። ነብይ ነው። አብዱልከሪም አለ። አብዱልከሪም አለ። አንዴ ነብይ መሆኑን አንዴ በደንብ አሳያቸው። ቀጥል አንተ። እሺ ማን ነው? ቲጂ ነው እያወራሽ ያለሽው? ኢየሱስ ነብይ አይደለም ብለሽ ነው የምታምኚው? አዎ ማለት የመጽሐፍ ቅዱስ ላይ ጌታ እንጂ ነብይ የሚል ቃል የለም። አዎ ግን እሺ ከማን ላሳይሽ? መጀመሪያ በጣም ሰዎቹ ያሉት አለ፣ እነ ጴጥሮስ ያሉት አለ። የማን ልስጥሽ? አይ እኔ ነብይ የሚለውን ቃል መጽሐፍ ቅዱስ ላይ እንዳገኘው ስለፈለኩ ነው። ከምን ተነስቶ ነብይ እንደተባለ ያው መጽሐፍ ቅዱስ ላይ በተደጋጋሚ አምላክነቱን ይገልጻል። መጀመሪያ የለም ነበር ያልሽው። አሁን ግን ከምን አንፃር እንደተባለ ካልሽ አንዱ ላይ ጽኛ መጀመሪያ አይሻልም? አለ ወይ የለም ብለሽ አንድ አካል ነብይ ከሆነ ያው አምላክ ሊሆን አይችልም አይደል? የማን ነብይ የሚል ሐሳብ ስለሚያስነሳ አይደል? ስለዚህ አንድ አካል ነብይ ነው ማለት በቃ አምላክ አይደለም ማለት ነው አይደል? አሁን ከላይ ጀምሬ ላሳይሽ። ዘፍጥረት ምዕራፍ 18 ለምን ዘዳግም ምዕራፍ 18 ላይ ያለውን ላሳይሽ መጀመሪያ። ዘዳግም ምዕራፍ 18 ቁጥር 18 ላይ እናንተ ለኢየሱስ ነው ብላችሁ ስለምታምኑ ለሙሴ ምን ተብሎ ተነግሮለት ነበር? ከወንድሞቻችሁ መካከል እንዳንተ ያለ ነብይ አስነሳላችኋለሁ ብሎ ተናግሮ አይደል? እሺ ላውጣልሽ። ኦኬ እሺ እዚህ ይታይሻል። እዚህ ላይ እንደተመለከችው ዘዳግም ምዕራፍ 18 ቁጥር 18 ላይ ከወንድሞቻችሁ መካከል እንዳንተ ያለ ነብይ አስነሳላችኋለሁ ይላል። ማንም ያስነሳው? አምላክ ነው ያስነሳው አይደል? ይሄ የሚያስነሳው ነብይ ማን ነው? እስቲ የተነሳው ነብይ በእናንተ በክርስትና
እኔ ለምን መሰለህ አሁን የሚፈልገው ኢየሱስ ነብይ ነው የምትለውን ቃል ነው። እንዲህ ማብራሪያው እስከገባክ እኔ መጽሐፍ ቅዱስ አላውቅም፣ ግን ኢየሱስ ነብይ ነው የምትለውን ቃል ነበር የፈለኩት። ነብይ ነው ላሳይሽ እኮ ተረጋጊ። አሁኑ ላይ እኮ ላሳይሽ እኮ ነው። ይቅርታ ላሳይሽ እኮ ነው። ያሁኑ ላይ መጀመሪያ አምላክ የሚያስነሳው ነብይ እንዳለ እንድታቂ እፈልጋለሁ። መጀመሪያ አይደል ያሁኑን ትንቢት እኮ ለማን እንደሆነ ላሳይሽ እኮ ነው። መጀመሪያ ግን ያሁኑ ገብቶሻል ያሁኑ ላይ አምላክ የሚያስነሳው ነብይ እንዳለ ገብቶሻል አይደለ? አዎ ኢየሱስ ነው የሚል አላየሁም እንጂ ነብዩ ኢየሱስ መሆኑ ይሄኛው ነብይ እንደተነሳ ለጽሁፍ ይሄኛው ደግሞ ለኢየሱስ እንደሆነ ማስረጃ ልስጥሽ። እሺ ልክፈትልሽ። እሺ ሉቃስ ላይ ልክፈትልሽ። ሉቃስ ላይ አስቀምጠውታል። ሐዋርያ ሥራ ላይ ቲንክ ሐዋርያ ሥራ 3:22 ላይ ለኢየሱስ እንደሆነ አስቀምጠዋል። ከዛ በኋላ ኢየሱስ አምላክ አይደለም ማለት እሺ በቅዱሳን በነቢያቱ አፍ የተናገረው ይህ ሁሉ እስከሚታደስበት ዘመን ድረስ ሲባል ይኸው ሙሴም ለአባቶች ጌታ አምላክ እኔ እንዳስነሳኝ ነብይን ከወንድሞቻቸው ያስነሳላቸዋል። ያው የክፍል ኢየሱስ እንደሆነ አስቀምጡ። ለአባቶች የተነገረው ትንቢት ነው ኢየሱስ አሉ። ያው ሐዋርያት ሥራ ምዕራፍ 3 ቁጥር 22 ላይ። ስለዚህ ኢየሱስ አምላክ ያስነሳው ነብይ መሆኑን የምታውቂው በዚህ ያው አስቀድሞ ነው የተናገረው። ስለዚህ ኢየሱስ ነብይ አይደለም ማለት ነው። ኦኬ በግልጽ ኢየሱስ ነብይ ነው የሚል የለም። ግን ደግሞ አንተ አንዴ ቃል ታወጣልኛለህ እንዴ? ያሁኑ ምንድነው? ኦኬ እሱን አወጣ እነ ጴጥሮስ እኮ ነው ነብይ አይደለም ካልሽ ትወጫለሽ ከክርስትና። የቀጥታ እነ ጴጥሮስ ምንድነው ያሉት? ኢየሱስ እንደውም አምላክ አስነሳለሁ ያለው ነብይ ነው። በሙሴ በኩል ስለ ኢየሱስ ተናግሮ ነበር። ምን ብሎ? ልክ እንደ ሙሴ ያለ ነብይ ያስነሳል ብሎ አለ እኮ እንዴ። ከዚህ ይሄ እኮ እኔ ራሴን አይደለም የሚያስቀምጥልሽ። ስለዚህ ኢየሱስ ነብይ ነው አይደል? ራሴን አይደለም እዛው ላይ ነው አውጣልኝ ያልኩት። እኔም ከራሴ አይደለም። ምን ችግር አለ? ተስማማን በዚህ ገባኝ። ተስማማን በዚህ መጀመሪያ ወንድሜ ዝም ብላ ሰዓት ነው የምትፈጀው። አለማወቅ ነው። አንዴ አውጣልኝ ራእይ ለከን አውጣል። ቆይ እኮ በቃ ያው እዚህ ክርስቲያኑ ልጅ ያርምሽው በቃ ሰዓት እየገደለች ነው። ነብይ መሆኑ ግልጽ ነው እያለሽ ነው። ኦኬ አንተ ለምን አትልልኝም? ችግር አለው? ራእይ 22 ላይ አንተ ጋር እውነት ካለ ግን ተወጣም ኖርማል ነው። ገባኝ። ወደ ሌላ ጥቅስ እንሄዳለን። መጀመሪያ ነብይ ነው የሚለው ላይ እንስማማ። እናት ይሄ እንድንስማማ እኔ ጋር ያለው ቃል መመለስ አለበት። ይሄ ስትመልስልኝ በሱ አምናለሁ። እሺ ነብይ ነው የሚለው ላይ ተስማማን ወይስ አልተስማማንም? ቲጂ አልተስማማንም። ምክንያቱም አሁን የምጠይቀው ቃል እንደዛ እኮ እነ ጴጥሮስ ተሳስተዋል። እዚህ ጋር ሐዋርያ ሥራ ምዕራፍ 3 ቁጥር 22 ላይ እኮ ራእይ ላይ ያለው ሰው ተሳስቷል። እነ ጴጥሮስ እኮ እዛ ጋር እንሄዳለን። እዛ ጋር እንሄዳለን። ተረጋጊ ቲጂ። በኃይል የሚሆን ነገር የለም። እሺ እዚህ ጋር እነ ጴጥሮስ ኢየሱስ በሙሴ የተነገረው ነብይ ነው ብለው ተናገሩ። በቃ ኢየሱስም ቃል የለም። ኢየሱስ ቃል ራእይን አውጣለት ወንድሜ፣ አውጣለት ራእይን። ምንም የሚጋጭ ነገር የለም። ተረጋጉ አንዴ ከይቅርታ ጋር ተረጋጉ። ኢየሱስ ነብይ አይደለም ፖል? አረ ነብይ ነው። ስለዚህ ሚዩት አድርጋ። ታዲያ እሷ ገና እየተማረች ነው። ስለዚህ አንተ ሚዩት አድርግ። ኦኬ በቃ የተሻለ አጠገብሽ ያለው ክርስቲያን ነብይ መሆኑን ያምናል። አንቺ ዜሮ መጀመር አለብሽ ማለት ነው። እሺ እዚህ ጋር ቃል መጽሐፍ ቅዱስ ነው የምሰማው እኮ ይኸው። እሺ እዚህ ጋር ያው እየተወረደ ከጥንት ጀምሮ በቅዱሳን አፍ የተናገረው ሁሉ ያለ ስለማን ነው የሚለው? ይኸው ኢየሱስ ክርስቶስ አይደል የሚለው ከቁጥር 19 ጀምሮ። ያው እንግዲህ ጌታ አለ ፊት የመጽናናት ዘመን አስቀድሞ ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክ አለ በኃጢአቶች ይመለስ ዘንድ ንስሐ ተመለሱ አለ። እግዚአብሔር ከጥንት ጀምሮ በቅዱሳን አፍ በነቢያቱ አፍ የተናገረው ነው አለ። ስለማ ስለ ኢየሱስ። እንግዲህ ከዚህ በላይ ሰርፕራይዝ የለም እናቴ ዛሬ እያነበብሽው ነው። ስለዚህ ኢየሱስ ነብይ ነው ተባለ። የማን ሲባል አሁን ወደ ቀጣይ ጥያቄ ችግር የለውም። ኢየሱስ ነብይ አይደለም? ራእይ 22 አውጣልኝ። ራእይ 22 እሺ ኢየሱስ ነብይ ነው። ነብይ ከሆነ የማን ነብይ ነው? የአምላክ ነብይ አውጣልኝ። ምንድነው ድምጽ ጠፋ? ትንሽ ይቆራረጣል። እዛ ጌታ ምንም እየተሰማኝ ይቆራረጣል።
ይቆራረጣል በጣም። እሺ አይሰማቸውም ልጆች? እየተቆራረጥኩኝ ነው። ይሰማል። አሁን መጣክ ይሰማል? በቃ ኔትወርክ እየተቆራረጠ ይሆናል። እኔ ጋር አሁን ይሰማል። ቀጥል። ራእይ 22 እሺ ራእይ 22 ላይ ያለውን ሐሳብ ንገሪኝ። ከዛ ራእይ 22 ከዛ 20 አሁን መጽሐፍ ቅዱስ ስልኩ እየጠቀምኩበት ስለሆነ አንተ እንድታወጣልኝ ነው። በዛው ስልክ ነው ማውራክ። እሺ ራእይ 22 ቁጥር 20 እሺ ምንድን ነው ሐሳቡ? ሐሳቡን ተናገሪ እስከዛ ድረስ ነው እኮ ሐሳቡን ያው ስታነበው እንትን ይላል። አላየሽም ሐሳቡን? እሺ ራእይ 22 20 እሺ ጌትነቱን ለመናገር እሺ ኢየሱስ ጌታ ነው ይላል። ራእይ 22 20 ላይ ይህን የሚመሰክር አሁን በቶሎ እመጣለሁ ኢየሱስ ጌታ ኢየሱስ ሆይ ና ይላል። እዚህ ምንድን ነው ሐሳቡ? ጌታ ኢየሱስ ልጅነት የለውም። ጌታ ማለት አምላክ ማለት አይደለም። ቲጂ አላህ ረብ ነው። ረብ ማለት መለኮታዊ ጌትነት እንጂ ሰይድ አይደለም። ሰይድ በሚለው ልክ እንዲህ አለቃ በሚል ሴንስ አይደለም። የኢየሱስ ጌትነት ግን አለቃ በሚል ሴንስ ነው። ማስረጃ መስጠት እንችላለን። ምክንያቱም ጌታ ማለት ብዙ ትርጉም ነው ያለው። እሺ ለምሳሌ ሳራ አብርሃምን ጌታ ስትለው አምላክ እያለችው ነው እንዴ? እንደዛ ነው የምታምኚው? እሺ እዚህ ጋር በዚህ ስማማ ደግሞ ሮሜ 10 ላይ ደግሞ አውጣልኝ። ይሄን ላብራራልሽ መጀመሪያ። እሺ ይሄኛው ይብራራ መጀመሪያ ለሁላችሁም። ጌታ ሲባል ክርስቲያኖችም ሌሎቻችሁም ካላችሁ ጌትነት በሁለት ይከፈላል። እሺ አለቅነትን የሚያሳይ አለ፣ መለኮታዊ ጌትነትን የሚያሳይ አለ። መለኮታዊ ጌትነት በመደረግ አይመጣም። አለቅነት ግን በመደረግ ነው የሚመጣው። የኢየሱስ በመደረግ የመጣ ጌትነት መሆኑ የምታውቂው ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ጌታም ክርስቶስ ማደረገው እግዚአብሔር ብሎ ይናገራል። እግዚአብሔር ጌታም ክርስቶስ ማደረገው ሲል ኢየሱስ ተደረገ፣ ያ ማለት ተሾመ ማለት ነው። ተሾመ የሚለውን በግልጽ የሚያሳይ ነው። እሺ ልክ ዘፍጥረት ምዕራፍ 45 ቁጥር 9 ላይ ዮሴፍ ጌታ ተደረገ የሚለው ኦኬ ዮሴፍ ጌታ ተደርጓል አይደለ? እሺ ወደ ዘፍጥረት ምዕራፍ 45 ቁጥር 9 ላይ ዮሴፍ ጌታ ተደረገ ይላል። ጌታ ተደረገ ሲል እዚህ ጋር አምላክ ተደረገ ማለት ነው። ቲጂ ተሾመ ማለት ነው። አሁን መጽሐፍ ቅዱስ ላይ ጌታ ማለት ፈጣሪ እንደሆነ ስለምናምን ነው። ጌታ እንደዛ ብቻ ፈጣሪ አይ ለሰዎችም እኮ በመጽሐፍ ቅዱስ ነው። አሁን እየጠቀስኩልሽ ያለው በመጽሐፍ ቅዱስ ነው። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ምን ተብሎ ተቀምጧል? ሳራ ለእንትን ዘፍጥረት ምዕራፍ 45 ቁጥር 9 ላይ ዮሴፍን አምላክ ጌታ እንዳደረገ ዮሴፍ ተናገረ። ጌታ ተደረገ ማለት በግብጽ ላይ ተሾመ ማለት ነው። ሹመትን ለማሳየት ነው። እሺ ጌታ የሚለው ሹመትን ለማሳየት ይገባል። ልክ ዮሴፍ ታዲያ እንትን ግብጽ ላይ ጌታ ተደረገ ተብሎ ተሾመ ከተባለ ታዲያ ኢየሱስ ሐዋርያ ሥራ ምዕራፍ 2 ቁጥር 36 ላይ እስራኤል ላይ ተሾመ ማለት ነው። ጌታም ክርስቶስም ተደረገ ይላል። ኢየሱስ የተደረገ ጌታ ነው ብለሽ ታምኛለሽ? በግን መጽሐፍ ቅዱስ ግን ኢየሱስ የተደረገ ነው ብሎ ማለት የተሾመ ማለት ነው። የተደረገ ነው ይላል። ቃል በቃል ላሳይሽ፣ እንደዛ ቃል በቃል ላሳይሽ። እሺ ቃል በቃል ከተደረገ ከተባለ ሹመት እንደሆነ መጀመሪያ ተስማማን አይደል? አንድ ቃል ጌታ ተደረገ ከተባለ ተሾመ ማለት አይደል? አይደል? አዎ በቃ በትክክል ኤግዛክትሊ ኢየሱስ ተደረገ የሚለው ላሳይሽ። እሺ ይሄው እዚህ ላይ አክትስ 2:36 ላይ እስቲ ትልቁ ላይ አድርጉ። እሺ ሁሱ ትልቅ አይ ቲንክ የተሰማው አይደለም። አሳድጉኝ ሰዎች አሳድጉኝ ትላለህ። አሳድጉኝ ትላለህ። እሺ እዚህ ጋር የሚታይ ከሆነ ቆይ እሺ ኧረ ጥር ቆይ አልጠራ እዚህ ጋር ጠራ። አሁን ይታይሻል? አሁን ይታያል ትንሽ። እዚህ ጋር ቁጥር 36 ላይ እንግዲህ እናንተ የሰቀላችሁትን አለ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ምን ይላል? እግዚአብሔር ጌታም ክርስቶስም እንዳደረገው አይተሻል? ጌታም ክርስቶስም እንዳደረገው። ስለዚህ ጌታ በእስራኤል ላይ ጌታም ክርስቶስም ተደርጓል። ኢየሱስ ተሾመ ማለት ነው። በቃ ክርስቶስን ማለት መቀባት ማለት ነው። ኢየሱስ እግዚአብሔር ቀባው ነው። ጌታ አደረገው፣ ሾመው ነው። ሳይደረግ በፊት ታዲያ ምን ነበር ሲባል አልተሾመም ነበር። ሰላም አይደል? ይሄ ግልጽ ነው። እሺ ስለዚህ ተሾመ ተባለ እንጂ አምላክ ነው ማለት አይደለም። ስለሆነ በስማመን የለብንም ማለት ነው አይደል?
አምላክን ብለሽ ማመን የለብሽም ቲጂ ወይስ መጥፎ ሁኔታ ውስጥ ገባሽ? ኢየሱስ አንዴ ሁሱ እያወራን አንዴ ሚዩት አድርጊ። አላህ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ማሻአላህ ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም መሻል አንድ ሰው እስልምናን ሲቀበል ሻወር ሊወስድ ይገባል። ከዚያ ለሶላት ዝግጁ ይሆን ዘንድ ስለ ሶላት አሰጋገድ በመማር ለጌታሽ ለአምላክሽ ለአላህ መስገድን ትጀምራለሽ ማለት ነው። ስምሽ ማን ነበር? ስሜ ሂክማ ነው። ሂክማ። የመጀመሪያ ስምሽስ? አስናቀች። በቃ አስናቀች ነው ሂክማ። ስለ ሶላት አሰጋገድ ምናምን ትችያለሽ? እችላለሁ። አንዳንድ ትላለች ተወሰነ ስላለች። ጥሩ። ሙስሊም ጓደኛ ትኖርሻለች? አለ። በቃ ስለ ሶላት አሰጋገድ ምናምን ታስተምርሻለች። ቀላ ነው። ሶላትን ጀምሪ፣ ከነገ ጀምረሽ ጾመት። እሺ እሺ እህቴ፣ መልካም ጊዜ ይሁንልሽ። እሺ፣ አመሰግናለሁ። አያሽ እሺ አብዱልከሪም ካለ ቀጥሉ ነው ያለ አለ ይሁሱ። ቲጂ ይሰማሻል? ቲጂ አሁን ይሰማል? አዎ አሁን እና ጥያቄን ሰምተኛል? አውቀሽ ቀጥይ ጥያቄሽ። ቀጥይ ጥያቄሽን ቲጂ። እየጠየቅኩ ነው። ነብይ ከሆነ በሱ ማመን የለብንም አይደል? በነብይ ማመን የለብንም በእግዚአብሔር እንጂ። አይ በነብይነቱ ማመን አለብሽ። ነብይ ነው ብለሽ ማመን አለብሽ እንጂ አምላክ ነው ብለሽ አታምኚ። በጌትነቱ ማመን የለብንም በነብይነቱ። አለክ መለኮታዊ ጌታ ነው ተብሎማ አይታመንም። አሁን ደግሞ ዮሐንስ ወንጌል ላይ እኮ እመኑ ተብሎ ሲባል እኮ በነብይነትማ እናምናለን። ገብቶኛል። ሳትጠቅሺው ምን እንደምጠቅሽ ገብቶኛል። ግን እዚሁ አጥርቼ ላስኪድሽ ብዬ ነው። እሺ እዛ ሄደን ከምንጨቃጨቅ እኛ አሁን አለማመን ማለት ቶታሊ ዲናይ መካድ ማለት ነው። አለመካድ አይ እንደዛ አይደለም። አንዴ ላስረዳሽ። አለማመን አሁን አንዴ ቲጂ ታዳምጪኛለሽ። አለማመን ማለት ቶታሊ መካድ ማለት ነው። ልክ እንደ አይሁዶች ቶታሊ አለማመን ማለት በቃ እንደዚህ ትጠፊያለሽ። በኢየሱስ ቶታል ዲናያል ማለት ነው። ግን ማመን በኢየሱስ ማመን ነው፣ ይታመናል። በነቢያት እኮ ይታመናል። ግን ምን ተብሎ ሲባል ነብይ ነው ተብሎ ክርስቶስ ነው ወይ ተብሎ ኢየሱስ ከሆነ ክርስቶስ ነው ተብሎ እንደዚህ ነው የሚታመነው። እዚህ አሁን ወደ ጥቅሱ ሜት ይቻላል። መጽሐፍ ቅዱስ ላይ ደግሞ የዮሐንስ ወንጌል 3:16 ላይ እኔ ላውጣ ወይስ አንተ? እኮ እዛ ጋር አምላክ ነው ብላችሁ ምን አይልም? 3:16 ላይ እኮ አምላክ ነው ብላችሁ ምን ይላል? እንዴ አይልም እኮ አንብበው እዚህ ጋር ከዛ እኮ በእርሱ የሚያምን እንዲኖር እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ወዷል ይላል። ስለዚህ ምን ይላል? በጭንቅላት ቃል ያውቀዋለሁ። ከዛም ይቀጥላል ብርሃን ወደ ዓለም እኮ ዓለም በልጁ ሊፈርድ እንጂ በዓለም አይፈርድም። በእርሱ የሚያምን አይፈረድበትም፣ በማያምን ግን ይፈረድበታል። የዘላለም ሕይወት እንዲኖረው እንጂ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷልና ዓለም በልጁ እንዲድን እንጂ ወደ ዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንድያ ልጁ ማለት ኢየሱስ ነው ስላላመነ አሁን ተፈርዶበታል ይላል። አዎ። ስለዚህ ምንድነው ታዲያ ችግሩ? እግዚአብሔር ራሱ ነው ያላመነ ጌትነቱን ማለት ነው አምላክ ጋይልም እሱ አንቺ ተፍሲር ነው። እሱ አሁን አንቺ አወራሽ እዚህ ጥቅስ ውስጥ ግን አምላክ በመሆኑ አለማመን ምናምን መለኮታዊ ጌታ መሆኑን አለማመን የሚል ነገር አረፍተ ነገሩ የለም። ምንም አላወጣሽም። ለዛ ነው ሳትሄጂ ያልኩሽ። ምንም እንደዛ የሚል ነገር የለም። ኢየሱስ ምን ብላችሁ ምን ነው የተባለው? ክርስቶስ ነው ብላችሁ ምን ነው የተባለው? አሁን አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ ካይሹ ክርስቶስ ነው ብሎ የሚያምን ሁሉ ከአምላክ ተወልዷል። ክርስቶስ ነው ብሎ ያሚያምናል። ኢየሱስን ክርስቶስ ነው ብላችሁ ነው እንጂ ኢየሱስን አምላክ ነው ብሎ የሚያምን የሚል አንድ አረፍተ ነገር የለም። አንድ ጥቅስ የለም። አንድ ጥቅስ ማለት ነው። እንደዚህ አይነት ትምህርት የለም። እናንተን ያመጣችሁት ይሄንን ትምህርት ኢየሱስን ክርስቶስ ነው ብላችሁ መኑ፣ መልእክተኛ ነው ብላችሁ መኑ። እንደዚህ ነው ትምህርቱ። ኢየሱስ አምላክ እንዳለው ተናግሯል። ታውቂያለሽ? አትጂ
ስለሱ ያው ብዙ ማብራሪያ የለም እኮ ኢየሱስ አምላክ አለኝ ካለ መልእክተኛ ነኝ ካለ ክርስቶስ ከተባለ ክርስቶስ ማለት እኮ የተቀባ ማለት ነው። አምላክ ይቀባው ማለት አምላክ የመረጠው ማለት ነው። አንድ አካል ክርስቶስ ከተባለ በቃ አምላክ አይደለም። እሺ ትጂ ምክንያቱም አምላክ የመረጠው አካል ማለት ነው። ስለዚህ እንደዚህ አይመለክም። እሺ እንደዚህ አታምልኪ፣ ወደ አንዱ አምላክ ተመለሽ። ለዛ ነው ኢስላም ቁርአን ሲመጣ ራሱ ያን ለማረም ነው። ምን አለ? ያ አህለል ኪታብ ላ ተጉሉ ፊ ዲንኩም አለ። እናንተ የመጽሐፉ ባለቤቶች ሆይ በሃይማኖታችሁ ወሰን አትለፉ። እናንተ ወሰን ስላለፋችሁ ቁርአን መጥቶ በመጨረሻው ነብይ አማካኝነት እያረማችሁ። እንደዚህ አይባልም፣ አይደረግም። ስህተት ነው። በአንድ አምላክ ላይ አታጋሩ፣ ሁለት ሶስት አድርጋችሁ አደረባችሁ አታምልኩ። ኢየሱስ ያንን አላስተማረም በማለት እንደውም ወደፊት እኔ አላልኩም ብሎ እንደሚናገር በትንሳኤ ቀን ላይ አስረዳን። ያ ነው ፖይንቱ። እሺ ስለዚህ ትጂ ወደ እውነተኛው መንገድ ነው እንጋብዝሻለን። ሁሱ ምትላት ካለ ለጠይቅ ትጂ ዛ ቆይ ሲና እንደሚት ሲና እንደ ትቀጥያለሽ አንዴ ያቄ ላይ ልደረብ ኧረ አንዴ ትቀጥያለሽ። ቆይ ትደረበያለሽ። አይዞሽ ሳትደረቢ ብቻሽን ታወሪያለሽ። አይዞሽ መደረብ አያስፈልግሽም። አሁን ያሉ ቃሎችን አስረድተኛል። ሁሱ አለ ሁሱ ካለ ምትላት ነገር ካለ ለትጂ እንግዲህ እኛ እዚህ ቦታ ላይ የምናስታውሳችሁ ከዚህ በኋላ ነብይ አይመጣም። አዲስ ነብይ የነብያትን መንገድ እንድትከተሉ ነው። የነብያት መንገድ እሱን እንድትከተሉ ነው። መሲሁ ስለ ነብያት መንገድ ሊያስተምር መጥቷል። እሱም ከነብያት መካከል አንድ ነብይ እንደሆነ እስካሁን አይተሻል። ያንን የመሲሁን የአብርሃምን የይስሐቅ የያዕቆብን አምላክ አንዱን አምላክ በብቸኝነት እንድታመልኩ ነው ጥሪያችን። ወደዛ መንገድ ተመለሱ ነው። አምላክ በመጨረሻው ዘመን ላይ ሲልካቸው ጊዜ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸውንም ለአይሁድ ለክርስቲያን ጭምር ነው የላካቸው። አላህ በቁርአን ላይ ያ አህለል ኪታብ ቀድ ጃአኩም ረሱሉና እያለ ይናገራል። እናንተ አይሁድና ክርስቲያኖች ሆይ እነሆ የእኔ መልእክተኛ ወደ እናንተ መጥቶላችኋል እያለ ይናገራል። እና ስለዚህ ወቁል ለለዚነ ኡቱል ኪታብ ወልኡሚይን አስለምቱም ይላል። ሙሐመድ ሆይ እነዚያ ለአይሁድና ለክርስቲያኖች ሰለሙ በላቸው። መስለም ማለት ሌላ ነገር አይደለም። ለአንድና ብቸኛ ለሆነው ለአምላክ ለእርሱ ብቻ ታዛዥ መሆን፣ እርሱም በፍጹም በብቸኝነት መገዛት ማለት ነው። አምላክ አንድም ሶስትም በሰዓት አንድና ብቸኛ የሆነውን አንዱን አምላክ ወደ ማምለክ መሲሁም እነ ሙሴም ሁሉም ነብያት ወደ አስተማሩት ወደዚያ መንገድ በአንድነት አብረን እንሂድ፣ በአንድ አብረን እንዝለቅ ነው። በአንድ አብረን የነብያትን መንገድ እንከተል ነው። ወሊያ አህለል ኪታብ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም ይላል። ሙሐመድ ሆይ ለአይሁድና ለክርስቲያኖች እንዲበላቸው እኛንም እናንተንም እኩል አንድ ወደምታደርገን ወደ ሆነችው ንግግር አንድ ብቻ እናምልክ አላህን እናምልክ ወደምትለው ንግግር ነው በላቸው ይላል። ወደዚያ ነው የምንጠራቸው። ሀገር ወደ እስላም ይህ ነው። ቀጥሎ መቀጠል ትችላላችሁ።